አሁን ለራሴ በጣም ማስፈልገው ሰው ፍቅራችሁን መቼም ቢሆን አይለውጠው። በማከላችሁ ንፋስ አይገባም። ደግሞ በጣም አምሮብሃል። በጣም እንደምወድሽ ታውቂ የለ ዘመናችንን አብረን ነን በፍቅር። አንቺ እኮ እቺ ምድር የሰጠችኝ ልዩ ስጦታዬ። ለቤት አዲስ ነገር ጀምራለች። በይተንሽ እንዴ ተነሽ ነው ያለ የት እኔ ማላውቀው ቦታ የት? ካንቺ ጋር ፍቅር መጀመሩ እንደሚስት ቢያመኝም ግን ከዚህ የባሰ ችግር ገጠመኝ። እቺ ላይ የገባውን እድል በፍጥነት መጠቀም አለብኝ። ስንት ሳስብ አቅሜ ይችላል። አደረሽ ምን ሆነሃል? ምን ተፈጠረ? እንደውም ተው፣ አሁን ማውራት አልችልም። አሁን ለራሴ በጣም ማስፈልገው ሰው ዝም በል። ቢያንስ እንደ ድሮ ተረጋግተህ አዋራኝ እንጂ ለዛሽ ምስኪን ሴት ስላልተውኩ ምን ልበል? ማረኝ በሽተኛ ነኝ። እንዳረፈደች ሁሌ እንዳረፈደች የቴሌቪዥን ድራማዎችን እኔ እና እሷን የሚያበላን የለ። እንዴት ነው ያማረብሽ? አንተ ናችሁ የምታሳዝኑት። ሁላችሁልኝ የኔ ኬክ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በድጋሚ በአዲስ ቪዲዮ ከቻሳ ብዬላችኋለሁ። ሳምንታችሁ ቆንጆ እንደነበረ አልጠራጠርም። ዛሬ በጣም ብዙ ቦታ ነው አብረን የምንረግጠው። በጧቱ እኔ እንኳን በጣም ብዙ ቦታ ነው ረግጬ የመጣሁት። ዛሬ ቤታችን ዝክር አለ። ዝክሩን አብረን እንሰራለን። ከዝክሩ በኋላ ፊልም ምርቃት አለብን። እዚህ ጋር ቪቪአይፒ ትኬት አለን፣ እዚህ ጋር ደግሞ ቪአይፒ ትኬት አለን። የማን ፊልም ነው? ይሄው ይሁት ሰለሞን ቦጋላ አለ። በጣም ብዙ ትላልቅ አርቲስቶች ትላልቅ አክተሮች ያሉበት ፊልም ነው። እሱን ሁሉንም ነገር ነው ማሳያችሁ። የትም እንዳትሄዱ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ በማድረግ ቤተሰቡን ሁላችኋለሁ። እወዳችኋለሁ። መልካም ቆይታ። ሰብስክራይብ እንዳይለየን። ሰብስክራይብ አድርጉ ቢያችሁ። ሰብስክራይብ አድርጉ። ካሮታችንን ልጫን ጨርሰናል። እንግዲህ ይኸውላችሁ ስታክ ያደረገ ቀረጻ ነው የምቀርጽላችሁ። ምንም ላረጋችሁ አልችልም እየሰራው ስለሆነ ትዝ ሲለኝ በመሀል ቀርጽላችኋለሁ። እንግዲህ ሁሉንም ነገር አልቀረስኩላችሁም። ሸበላው መጥቷል። ሁሌ ማለት ነው የሆነ ነገር ሲቀርጽ ማለት ነው። ሁሌ ማለት ነው የሆነ ነገር ሲቀርጽ ሰዓቱ ካልገባ አይቀርጽም። የለኝም ሰዓት ያ እንኳን ደህና መጣችሁ አርፋጆች። እንሂዳውን መልካም ፍቃድህ ከሆነ ሾፌራችን ካሜራሽን ተይኝ። ጋይስ አርፍደናል። ሁሌ እንዳረፈድን በሱ እንዳረፈደች
ሁሌ እንዳረፈደች ሁሌ እንደረፈደ ነው ብቻ እንደረፈደ አይሸርሽ እንዳረፈደ ሁሌም ታረፍዳል አንቺ ነሽ ሁሌም ታረፍሽ ሁሌም የረፍደው እሱ ነው ቆሜ እንደጠበቅኩሽ አንቺ ወድ ብለህ ነው ሁሌም ህይወቴ አንቺን ቆሞ መጠበቅ ሆነ አረ መኪና ይቆማል በይስ ማይት ይገባል እግዚአብሔር ስራቴ ምቆርጠው ነገር የለም ዩቲዩብ ላይ ታውቃለህ ማቤቴ እንደዚህ ይቻላል ምቆርጠው ነገር የለም ምን ዩቲዩብ ላይ ታውቃለህ አራራም ከዚህ ሰብስክራይብ ያደርጋችሁ ጋይስ ካሜራው ሲጠፋ ሪል ማንነቱ ነው የሚወጣው ማይክሮስኮፕ አብራል ነይ አረዲ ከቲያ ወለደ ይወናሽ አትፊልኝ ኦስሞት ሁሌ ለማብራት በቃ ለምኑኝ ነው ሁሌ ከዛኔ አሻሉ በእናትህ ሚሰራዳሻል ነው እውነት ነው ሁሌ እንደረዳኝ ነው እኔ አሁን የረዱኝን ሰዎች አልክችም ወደፊት ከንተስ ሰይፉን ሲቀርብ ያመስገኝ ያው አሁን 1000 ምናምን ህዝቦች ፊት አመስግኛለሁ እግዚአብሔር ወጣ ይተካ አይገባም ንግግሩ አምር ፊቱ አምር ምን አይነት ጉደኛ ሰው ብቻ እንደሆነ ጺሙ አምር ፍየል ፊት ጋይሳን ያሳደርሰናል ያሳ ብለሽ ግረጂ ብሎኝ ነው ግን 4 ኪሎ ያለና በጣም ባለጌ ሰው ነው ማይሰሜ አያስቅም እሱ ነው እሺ አረዲ አይደለም አንተ በደንብ ነው የሚያውቀው እኮ ፍቅር ዘፈኑን አላውቀውም እዚህ ጋር እሱ ባያውቀውም ዝም ብሎ እያገጠጠ ነው አንተ ያሳደርሰናል ጋይስ ለካ አውቃለሁ እነዚህ ልጆች አላችሁ ዘፈን ደስ ይል ነበር ከሱ በፊት ነበር ትመጪ እንደሆነ ነው አይደል ኧረ እንበል በእናትህ ኧረ በል ምንድን ነው
በዛ ዙሩ አሉን። በዛ በኩል መጣን። አሁንም በዛ ዙሩ አሉን። ይሁኛ ቢያዩኝስ ከዛ ካይራ አይደለም ዋው በሷ መሀል አስፋልት ፓርኪንግ አለ። ኦኬ እዚህ አይቻልም ነው ዛሬ እዚህ ውስጥ ነው ፓርኪንጉ። መግቢያው የእናንተ እዛ ነው። አውቀኸዋል? በዚህ ሁሌ የምንገባበት ነው አልከው እኮ ያውቁታል። ሁሌ ያውቁት መስሎኛል። አራዳ ረጅም አስፋልት ብቻ አራዳ ምን እዚህ ደንቦ ነው ለብቻ አራዳ የመንግስት ገንዘብ ያዘንባል። ልኑርበት አይቆረጥም። ምን ያልቆርጠው አይ እንዴ ማንነቱን ነው ማሳያችሁ። በቃ የሚሄደው በዚህ ከዛ ሁሌ ፓርክ የምናደርግበት ማለት ነው እኮ ሂድ ይሄ መቦረቂያ ይባላል ጋይስ። ፎቶ መነሻ ነው ውጪ ላላችሁ ሰዎች። ፓርኪንግ ቤት ነው። እሺ ሰውዬው ሂድ የታላራ ዳንሳው መጣን እኮ መዞሪያው ጋር ኮና ቢዙር ውስጥ ላይ አንደርግራውንድ የለም መቼ አንደርግራውንድ የለም። በዚህ ነው በቃ አሁን ከፍተውት ነው እኔን ሳይሆን የከፈቱት ማይክ ዘግተውት ነው አይደለም። እኔን ሳይሆን የከፈቱት ራሴ ያዙረኝ ሪሲ አይተላልኝ ምን ልትዋሽ ነው? እኔ ነው የምታምኑት? አረ ደርሰናል። አሁን በቃ መኪናችንን ፓርክ ልናደርግ ነው። ዛሬ በቃ ገባክ ያይዘት ለምን አራት ግራዳቸው ፌደራሎቹን ባክሽ ቀርታቸዋል። ልታስገባን እኮ ነው ዛሬ ስብሰባ አላማዋ ደርሼበታል። የአድዋ ፓን አፍሪካ ፓርኪንግ ይሄን ይመስላል ጋይስ። እያዞርን ነው ሰኛሽ ይሻላል። ሰፊ ነው አገር ነው እኔ ማለት ነው ተሳቂቄ ማለት ነው ላይቭ ፖድካስት አርጊልንና ኢንተርቪው አርጊልን ተብያለሁ። ባይዘው ያንተን ኮሜንት ላይ ኤክስኪውዝ ማርያምን ወርዶ ሌላ ያስወርደኝ ነው። ይሄ ኬክ ይሄ ቸኮሌት ፓርኪንጋቸው ይሄንን ይመስላል። ቆንጆ ፊልም ይመስለኛል አይደል? ላሳያችሁ፣ እኔ ያየሁትን ላሳያችሁ። ስሬ ኤክሳርኪ እኔ ለእናንተ ማልሆነው ነገር ወደ ውስጥ እየገባን ነው አሁን ጋይስ። ሶ ያለውን ሁሉንም ነገር አሳያችኋለሁ። የትም እንዳትሄዱ። ስቴይ ዊዝ አስ።
ቀርጽሻለሁ ማሬ። እሺ እንግባ። ከልብ እናመሰግናለን የአንተነህ ፊልም ክሩ አባላትንም እንዲሁም እንግዶቻችን። ጋይስ ሁሌ ማለት ነው እኔ በቃ ትልልቃ ስመጣ ሽንቴ ይመጣብኝ እና አባርችኝ እያለች እድሜ ልኩ ሽንቴ ይመጣብኝ ሁልጊዜ ሰብስክራይብ አድርጉ። ሽንት ቤታችንን ምንም እናሳይላችኋለን። ቅድም ፓርኪንግ ተወረደ አልገባም። ቶሌታቸውን ደግሞ እናሳያችሁ እንግዲህ በቃ ከመጣን አይቀር ጽድት ያለ ነው። ገብተሃል ኪሚው አልገባሽም አይደሽ? ሸንተንንም ሁልጊዜ ከኪሷ ማስቲካ ይጠፋል። በቃ ሁልጊዜ እንዳላመጥ እንዳስገደደችኝ ኩላሊት ተወዷል። እውነት መሽናት አለብኝ። ይሄው የእሷ ውጤት ነው። እሺ ማስቲካው ተደራሽ የገንዘብ ቁጠባና የተወሰነ የግል ማህበር ብድርና ቁጠባዎች እነዚህ መግባታቸው በጣም የሚያስመሰግን ነው። በደንብ ሊመሰገኑ ይገባል። ባካለ ቡና፣ ዓለም ሲኒማ፣ አኮርዲያን ኢንቨስትመንት ግሩፕ፣ ዋቅጅራ አመንቴ፣ የሳይንስ ሄሎ ወርልድ ማርኬት
በመቀጠል እንግዲህ ከቅርብ ጊዜ ወዲህ ቀደም ሲል በጣም በርካታ ፊልሞች ከሚሰሩባቸው ከአዲስ አበባ ውጭ በጣም ተመራጭ ከሆኑ ከተሞች መካከል ይህንን የመሰለው ውብ ፊልም ለሰጡን ባለሙያዎች አንድ ክብር ስጡልን። እጅግ መሳጭ ውብ የሆነ ፊልም ነው። በጣም የበርካታ ከልብ እናመሰግናለን። ቀደም ሲል በጣም በርካታ ለዚህ ፊልም ስራ ብዙ አስተዋጽኦ ያበረከቱ ግለሰቦችን፣ ድርጅቶችን ስናመሰግን ዛሬ ያው የፊልሙ ላይ የተሳተፉ ባለሙያዎችን አፍተር ፓርቲ ያዘጋጀልን ጎልድ ሲቲ ቀደም ሲል ጠርተነው አልነበረም። አሁን ግን በአዳራሹ እንደተገኘ ሰምተናል። ጎልድ ሲቲ በጭብጨባ ተቀበሉልኝ። ወደ ባለሙያው ሰይድ ቢላል ሰይድ፣ ኮንቲኒቲ ፍሬዎት ረጋሳ፣ ኮንቲኒቲ ረዳት ዳይሬክተር ሄኖክ እስጢፋኖስ፣ ኢቨንትንማ እሱ ያዘጋጃት የሚባልለት በተለይ ከቅርብ ጊዜ ወዲህ በጣም በርካታ ፊልሞች ሲመረቁ ውብ አድርጎ የሚያዘጋጀው ቀደም ሲል እንደምታስታውሱት እንደነ ቀንጃ ዶሎቪያ፣ ቀን ዘራፊን የመሳሰሉ ድንቅ ፊልሞችን እንግዲህ ውብ አድርጎ አዘጋጅቷል። ደግሞ ፕሮዲውስም ያደርጋል እንደ ከባድ ማፊያ ያሉ ፊልሞችን። ይህንንም ፕሮግራም አሳምሮ የሰራው የሌክዠሪ ኢቨንት ኤንድ ፕሮሞሽን መስራችና ስራ አስኪያጅ ፕሮሞተር ዳዊት ተሾመ። ደራሲና ኤክስኪዩቲቭ ፕሮዲውሰር አምባይ ወንዴ ገብሩ፣ እየተወኑም በዛው ደርበው ደግሞ ሎኬሽን ማኔጀር በመሆን ፕሮዳክሽን ኮኦርዲኔተር በመሆን የሚሰሩ ባልደረቦች አሉ። ባርናባስ ለኩዊክ ሎኬሽን ማኔጀርም ተዋናይም ጭምር ነው። ባርናባስ አዱኛ ገብሬ ፕሮዳክሽን ኮኦርዲኔተር ጭምር ነው። ሕፃን ያብስራ ፍሬው፣ ሕፃን ያብስራ ፍሬው፣ ሕፃን ሰላም ተመስገን። ተስፋ የሚጣልባቸው ድንቅ ብቃታቸውን ያሳዩን ታዳጊዎች ናቸው፣ ሕፃናት ናቸው። ከፍ በሉልን፣ እደጉልን። ተዋናይት ማርያማዊት እንግዳ ጌጥ፣ የንጉስ መልቲሚዲያ ስራ አስኪያጅና ባለቤት የዚህ ፊልም ፕሮዲውሰር እንዲሁም ተዋናይ ንጉስ ባይሌ፣
በኢትዮጵያ የፊልምና የቴሌቪዥን ኢንዱስትሪ ውስጥ በደማቅ የትወና ብቃቷ በተዋናይነት አሻራዋ የምትታወቀው ስኬታማ ባለሙያ የኪነ ጥበብ ጉዟን በ2004 ዓ.ም የጀመረችው ቤተልሔም ባለፉት ዓመታት በኢንዱስትሪ ውስጥ ተዋናይት ቤተልሔም ከፍያለው በነገራችን ላይ የዚህን ፊልም ፕሮዲውሰሮች በዚህ አጋጣሚ ማመስገን ያስፈልጋል። በዚህ ፊልም ውስጥ የተሳተፉ ባለሙያዎች ወደ ሲኒማው ዓለም ለመጀመሪያ ጊዜ መንታ ነፍስ በተሰኘው ፊልም ላይ ባሳየችው ማራኪ ትንሿ ካራክተር ነበር ብቅ ያለችው። ህይወት ለሰጠሽን ድንቅ ስራዎች ሁሉ ከልብ እናመሰግናለን። የቪዲዮ ፕሮዳክሽን እና ተከታታይ ድራማዎች ውስጥ በአጭር ጊዜ ታላቅ ተወዳጅነትና እውቅናን ያተረፈችው ድንቅና ተስፋ ሰጪ ተዋናይት ናት። በሀገሪቱ ከፍተኛ ተመልካች ባላቸው በዲኤስቲቪ ላይ በሚተላለፉ ተከታታይ የቴሌቪዥን ድራማዎች ላይ ድንቅ ብቃቷን አሳይታናለች። አሁንም አንተነህ በተሰኘው ፊልም ላይ የእውነት አንቺ ነሽ እንድንል በብቃቷ ማለት ነው አስመስክራለች። ሄለን ሳሙኤል አደይ ድራማ ላይ ከሲዝን 5 ጀምሮ በደማቅ ሁኔታ እንግዲህ ድንቅ ብቃቷንም አሳይታናለች። ባለ 16 ክፍሉ የተሰረቀ ዕድሜ በተሰኘውም ተከታታይ ድራማ ላይ እንዲሁ ብቃቷን አሳይታለች። እንግዲህ ቀጣይ የምጠራውን ረጅም ሰዓት በወስድ ደስ ይለኝ ነበረ። በኢትዮጵያ የፊልም ታሪክ ውስጥ ለመጀመሪያ ጊዜ የቪኤችኤስ ፊልም በሆነው ዲቪ የፊልም ስራውን አንድ ብሎ ጀምሯል። እስካሁን ከ74 በላይ ፊልሞች ከ16 በላይ ታላላቅ የመድረክ ቲያትሮችን እንዲሁም በርካታ የሬዲዮ የቴሌቪዥን ድራማዎችን ለሕዝብ አበርክቷል። የመጀመሪያው የጉማ የዓመቱ ምርጥ ተዋናይ ሽልማትን ጨምሮ በሀገር ውስጥና በዓለም አቀፍ ትልልቅ ሽልማቶች ላይ ተሸልሟል። በበጎነቱ እናውቀዋለን፣ በየዋህነቱ እናውቀዋለን። የምንወደውና የምናከብረው አንጋፋው ተወዳጁ ሰለሞን ቦጋለ ያንስበታል። ሰለሞን ቦጋለ ፊልምንና ጥበብን ያከበረ እንዳለ ሙያውንም እንዳከበረ የቀጠለ የንጉሥ መልቲሚዲያ ለሰለሞን ቦጋለ አክብረህን ከኛ ጋር ይህንን የመሰለ እዚህ ጋር ያወራው እዚህ ጋር ሌላ ድንቅ ሽልማት እየተመለከትኩ ነው። ቴዎድሮስ ተሾመ እንግዲህ በጣም በርካታ ፊልሞችን አብረው ሰርተዋል። ቀደም ሲል ሳነሳው እንደነበረው ከአባይ ወይስ ቬጋስ ጀምሮ እንግዲህ ሰዓቱን አውልቆ ሸልሞታል። እናመሰግናለን። የንጉሥ መልቲሚዲያ ስራ አስኪያጅም ልዩ ሽልማት አለን። ሰለሞን አክብሮን ከኛ ጋር ይህንን ፊልም ስለሰራም ለፊልማችን ከፍታም ትልቁን አስተዋጽኦ ስላበረከተ ይህንን ልዩ የዋንጫ ሽልማት አበረክተናል ብለዋል። ሰው ሊገባል እንኳን ደስ አለ። በመቀጠል ስክሪፕት ፕሌውን እንዲሁም ዳይሬክተሩ ነው ወደዚህ ምንጠራው። ይህንን የመሰለ ድንቅ ፊልም ስለሰጠን ከልብ እናመሰግናለን። አብነት አሰፋ
በላይ በዲኤስቲቪ አቦል ላይ የሚተላለፈውና እጅግ ተወዳጅ ከሆኑ የቴሌቪዥን ተከታታይ ድራማዎች መካከል አንደኛው የሆነው የሚስጥር ድራማ ክሮች ናቸው። ለአንተንና ለሄለን ይህንን የመሰለ ልዩ ሽልማት ያመጡት እናመሰግናለን በጣም። ከልብ እናመሰግናለን። ከኛ ጋር ቆይታ ስላደረጋችሁ እግዚአብሔር ያክብርልን። ይህንን የመሰለ ፊልም ስለሰጣችሁን እናንተንም ሁላችሁንም ባለሙያዎች እግዚአብሔር ያክብርልን ብለናል። የዕለቱ የክብር እንግዳ ተወዳጁ አንጋፋው ቴዎድሮስ ተሾመንም አክብሮን ስለመጣ ከልብ እናመሰግናለን። ሁላችሁንም እግዚአብሔር ያክብርልን። በሌላ ፊልም እንገናኛለን። መልካም ምሽት ይሁንላችሁ። የፊልም ክሮች በአጠቃላይ እዚህ ጋር የፎቶ መነሳት ፕሮግራማቸውን ያካትታል። ና ማሪ ና እንዴት ነው ያማረብሽ? እንዴት ነው ያማረብሽ? ፊልማችንን ጨርሰን እንግዲህ አሁን ወደ ቤታችን እየሄድን ነው። ድባቡ ይሄንን ይመስላል። ሰው ውጪ ላይ ተሰጠ ማርክ እንደደረገ እራታችንን ልንበላ እሱ ነው የፈጠረ ነው የምታስተኩረው። እራታችንን ለመብላት ቪሌጅ ቡና ይሁን ቪሌጅ ምናምን ብቻ እንገባ ነው። የሆዳችን ነገር ቴንክ ዩ ፊል አድርገሽኛል። ጃኬቱን አውልቀህ ስጠኝ ማርያምን። ይኸውላችሁ በረደኝ ስለው ጃኬት ላለማውለቅ ነው እንዲህ የሚያስጠጋኝ። አውልቀህ ስጠኝ እምበቤት ይቀበኛል። ባልሰማ እያቸው እዚህ ጋር እነሱ እዚህ ጋር በሽተኛ ነኝ ያመኛል። ቆንጆ ነው የሰጠሁሽ እንደዚህ ራሱ አላስጠላኝም እኮ ከዚህ በላይ እንዴት ታዲያለሽ? በቃ ሹራብ ሸርት ነው ማቤት ሸርት ነው። አንተ እናት ጎረምሳ ነህ በቃ አውልቀው አውልቅ ተባልክ አውልቅ። አንተ ዝም በል ከታች ሸብርድ አረ እኔ በረደኝ። አረ ስለመዳን ያለው ማትሽላችሁ ታዲያ ነይና እኔ እና እሷን የሚያበላን የለም። ለእኛን አዘዙልንም ትተውን እየበሉ ነው። ይገባል። ይኸው እሱ ነው ለማኛለኝ። አንተ ናችሁ የምታሳዝኑት። እኛ የኛ ምግብ መጥቷል። እሺ ጋይስ የሳይ መንፈሳዊና ዓለማዊ የሳይ